የእስራኤል ሰማይ በኢራን የእሳት ፍላጻዎች እየታረሰ ነው። ከቴህራን የተተኮሱት የሞት መልእክተኞች ግዙፍና አውዳሚ የኢራን ሚሳኤሎች እንደ ዝናብ በእስራኤል ምድር ላይ ያለማቋረጥ እየዘነቡ ይገኛሉ። እነዚህ ሚሳኤሎች ቴልአቪቭን ጨምሮ የተለያዩ የእስራኤል ከተሞችን ወደ ፍርስራሽነትና ወደ ምድር መቃብርነት እየቀየሯቸው እንደሆነ የሚያሳዩ እጅግ አስደንጋጭ ዘገባዎች ከየአቅጣጫው እየወጡ ነው። የእስራኤል የአየር ጥቃት መከላከያ ሳይረኖች በየቦታው እያስገመገሙ ነው። የፍርሃትና የሽብር ድባብ አገሪቱን ሙሉ በሙሉ ውጧል። ሕዝቡ በከፍተኛ ድንጋጤና ጩኸት ወደ ምድር ቤት መሸሸጊያዎች እየተራወጠ ይገኛል። ይህ ተራ የጦርነት ትዕይንት አይደለም። ይህ ከባለፈው ሚያዝያ ወር የተኩስ አቁም ስምምነት ወዲህ ታይቶም ተሰምቶም የማይታወቅ እስራኤልን በመቃብር አፋፍ ላይ ያቆመና መላውን ዓለም በድንጋጤ ያርበደበደ አደገኛ የጥቃት ማዕበል ነው። በእስራኤል ሰማይ ላይ የታየው ትዕይንት የዓለምን መጨረሻ የሚያስታውስ እጅግ አስፈሪ ክስተት ነበር። የእስራኤል ጦር ባወጣው መግለጫ እንዳስታወቀው ከኢራን የተተኮሱት በርካታ የሚሳኤል ማዕበሎች የሀገሪቱን ሰማይ ሰንጥቀው በመግባት በመካከለኛውና ደቡባዊውን የእስራኤል ክፍል በከፍተኛ የፍንዳታ ድምፅ አናውጠውታል። ይህ አደገኛና ቀጠናውን ወደ አመድነት ሊቀይር የሚችል የኢራን እርምጃ የመጣው ቴህራን እስራኤል በቤሩት ላይ ለፈጸመችው አዲስ ጥቃት ፈጣንና አውዳሚ አጸፋዊ ምላሽ እንደምትሰጥ ባስጠነቀቀች በሰዓታት ልዩነት ውስጥ ነው። ባለፈው ሚያዝያ 8 በኢራን በእስራኤልና በአሜሪካ መካከል የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም ይህ ስምምነት ወደ ዘላቂ ሰላም ሊቀየር ባለመቻሉ እነሆ ዛሬ መካከለኛው ምስራቅ ወደ ከፋ የደም መፋሰስ ተመልሷል። ይህ የመካከለኛው ምስራቅ ጦርነት መቶኛ ቀኑን ባስቆጠረበት በዚህ እጅግ አስጨናቂ ወቅት የእሁዱ የኢራን የሚሳኤል ዝናብ ቀሪውን የሰላም ተስፋ ሙሉ በሙሉ ያጨለመና ወደ ለየለት እልቂት የሚያመራ ሆኗል። የሰላም በሮች ተዘግተዋል። የጦርነት ነጋሪት በከፍተኛ ድምፅ እየተመታ ነው። ይህ የኢራን ጥቃት ምን ያህል አደገኛ እንደሆነ የሚያሳየው አንዱና ትልቁ ማሳያ ሚሳኤሎቹ ያነጣጠሩበት ኢላማ ነው። ዛሬ ጠዋት ላይ እስራኤል እንዳስታወቀችው ከኢራን የተተኮሱት አውዳሚ ሚሳኤሎች አቅጣጫቸውን ያደረጉት ወደ ደቡባዊ እስራኤል በተለይም በዲሞናና አራድ ከተሞች አቅራቢያ ነው። ይህ እጅግ አደገኛ እርምጃ ነው። ዲሞና ዝም ብላ ከተማ አይደለችም። ይህች በረሃማ ከተማ እንደ አውሮፓውያኑ አቆጣጠር በ1958 የተከፈተውንና የእስራኤልን ዋነኛ የኒኩሌር ምርምር ማዕከል አቅፋ የያዘች ስትራቴጂካዊ ቦታ ናት። ምንም እንኳን የእስራኤል መሪዎች የኒኩሌር ጦር መሳሪያ እንዳላቸው በይፋ ባያረጋግጡም ወይም ባያስተባብሉም ዓለም ግን እስራኤል የኒኩሌር ባለቤት መሆኗን ጠንቅቆ ያውቃል። እናም ኢራን ሚሳኤሎቿን ወደዚህ የኒኩሌር ጣቢያ አካባቢ መተኮሷ እስራኤልን ብቻ ሳይሆን መላውን ቀጠና ወደ ራዲዮ አክቲቭ አመድነት ሊቀይር የሚችል ከባድ መልእክት ያስተላለፈችበት መሆኑን የጦርነት ተንታኞች በከፍተኛ ስጋት እየተናገሩ ነው። ባለፈው ዙር ግጭትም ኢራን በዚሁ አካባቢ ላይ ጥቃት አድርሳ ከ2 ደርዘን በላይ ሰዎችን ማቁሰሉ አይዘነጋም። አሁን ደግሞ የከፋ ጥፋት ለማድረስ አቅዳለች። ይህ ሁሉ እሳት ከሰማይ እንዲዘንብ መነሻው የእስራኤል ድንገተኛ እርምጃ ነበር። እሁድ ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት አንድ መግለጫ አውጥቶ ነበር። መግለጫው የእስራኤል ጦር ሄዝቦላ ወደ እስራኤል ግዛት ለተኮሰው ጥቃት አጸፋውን ለመመለስ ዳህዬህ ዲስትሪክት የሚገኘውን የሚሊሻዎችን የእዝ ማዕከል መደብደቡን የሚያበስር ነበር። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀው በዚህ የእስራኤል ፈጣን የአየር ጥቃት 2 ሰዎች ሲሞቱ 20 ሰዎች ደግሞ ቆስለዋል። እስራኤል ከዚህ ቀደም ሄዝቦላ በሰሜን እስራኤል ላይ ጥቃት ካደረሰ ቤሩትን አፈርድሜ እንደምታበላት አስጠንቅቃ ነበር። ሄዝቦላ በበኩሉ እሁድ ጠዋት በእስራኤል የጦር ሰፈሮች ላይ ሚሳኤሎችንና አጥፍቶ ጠፊ ድሮኖችን መተኮሱን አረጋግጧል። ኢራን ደግሞ ማንኛውም ጦርነቱን በዘላቂነት የማቆም ስምምነት በሊባኖስ ያለውንም ጦርነት አብሮ ማስቆም አለበት የሚል ጽኑና የማይናወጥ አቋም አላት። በእስራኤልና በኢራን በሚደገፈው ሂዝቦላ መካከል ያለው ጦርነት እስካልቆመ ድረስ ቴህራን በቤሩት ላይ የሚፈጸም ማንኛውም አዲስ ጥቃት ጦርነቱን ሙሉ በሙሉ ወደ ነበረበት ይመልሰዋል ስትል አስጠንቅቃ ነበር። እንዳለችውም አደረገች። ቃሏን አጥፋ የሞት ዝናብ በእስራኤል ላይ አዘነበች። ይህ የጦርነት መባባስ አሜሪካ ውስጥም ከፍተኛ የፖለቲካ ማዕበልን ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን አዲስ ጦርነት አስመልክቶ ጠንካራ ምላሽ ሰጥተዋል። ትራምፕ ወደ ነጩ ቤተ መንግሥት ለመመለስ የምርጫ ቅስቀሳ ሲያደርጉ አዲስ ጦርነት አይኖርም እያሉ በተደጋጋሚ መናገራቸው ይታወሳል። ነገር ግን አሁን ከኢራን ጋር የጀመረው አዲስ ጦርነት ይህንን ቃላቸውን ያፈረሰ ነው የሚለውን ትችት ትራምፕ ሙሉ በሙሉ አጣጥለውታል። እሁድ ዕለት በኤንቢሲ ቴሌቪዥን ላይ በሰጡት ቃለ ምልልስ ትራምፕ ሲናገሩ በመጀመሪያ ደረጃ ጦርነት አይኖርም ብዬ 100% ዋስትና አልሰጠሁም። ዋስትና የምሰጥ ቢሆን ኖሮ
ለምን በዓለም ላይ በጣም ጠንካራ የሆነውን ጦር እገነባ ነበር በማለት ጠንከር ያለ ምላሽ ሰጥቷል። በዚሁ ቃለ ምልልሳቸው ለሪፐብሊካን አጋሮቻቸው ካሳ ይከፈልበት የነበረውንና አሁን የተሰረዘውን የ1.8 ቢሊዮን ዶላር ፈንድ የተከለከሉ ሲሆን በካሊፎርኒያ የድምፅ ቆጠራ ላይ ማጭበርበር ተፈጽሟል የሚለውን ክሳቸውንም ደግመውታል። ቃለ ምልልሱ ግን በተረጋጋ መንፈስ አልተጠናቀቅም። ጋዜጠኛዋ ክሪስቲን ዌልከር ጠንከር ያሉ ጥያቄዎችን ስታነሳባቸው ትራምፕ በከፍተኛ ሁኔታ ተበሳጭተው ቃለ ምልልሱን በድንገት አቋርጠው ወጥተዋል። ነገር ግን ትራምፕ ከዚህ የኢራን ጥቃት በኋላ በወሰዱት ፈጣንና ያልተጠበቀ እርምጃ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥብቅና የማያዳግም ትዕዛዝ አስተላልፈዋል። ትራምፕ ለአክሲዮስ ሚዲያ እንደተናገሩት አሁን ወዲያውኑ ለኔታንያሁ ደውዬ በኢራን ላይ ምን አይነት አጸፋ እርምጃ እንዳይወሰድ እነግረዋለሁ ብለዋል። ትራምፕ አክለውም እስራኤል የራሷን ጥቃት ፈጽማለች፣ ኢራንም የራሷን ጥቃት ፈጽማለች፣ ሌላ ተጨማሪ ጥቃት አያስፈልገንም በማለት እስራኤልን በግልጽ አስጠንቅቀዋል። ትራምፕ ይህንን ያሉት በምክንያት ነው። ከኢራን ጋር የመጨረሻ ስምምነት ላይ ለመድረስ በጣም ተቃርበናል። ጥሩ ስምምነት ይሆናል። አሁን እየተፈጠረ ባለው ነገር ምክንያት ይህ ስምምነት እንዲፈርስና ወደ ከፋ ጦርነት እንድንገባ አልፈልግም ብሏል። ትራምፕ እስራኤልን በግልጽ አስጠንቅቀዋል። እስራኤል አጸፋዊ እርምጃ የምትወስድ ከሆነ ይህ ጦርነት ለሚቀጥሉት 47 ዓመታት ወይንም ባለፉት 3000 ዓመታት እንደነበረው ማብቂያ የሌለው እልቂት ይቀጥላል በማለት የጦርነቱን አውዳሚነትና መዘዝ አስምረውበታል። የአክሲዮስ ጋዜጠኛ ባራክ ራቪዲም በአሜሪካ ባለሥልጣናት አረጋግጦ ትራምፕ ለኔታንያሁ በስልክ ማነጋገራቸውን ዘግቧል። በኢራን በኩል ያለው ቁጣ ግን አሁንም እንደፈላ ነው። የኢራን ፓርላማ አፈ ጉባኤና ከዋሽንግተን ጋር በሚደረገው ድርድር ዋና ተደራዳሪ የሆኑት መሐመድ ባገር ጋሊባፍ አሜሪካ በቤሩት ለምትፈጽመው ጥቃት ለእስራኤል አረንጓዴ መብራት ወይንም ሙሉ ፈቃድ ሰጥታለች ሲሉ በቁጣ ከሰዋል። በዚህም ምክንያት የአሜሪካና የእስራኤል ንብረቶች አሁን ሕጋዊ ኢላማዎች መሆናቸውን በአደባባይ አውጀዋል። ይህ ከተባለ ከሰዓታት በኋላ ነው የእስራኤል ጦር ቢያንስ 3 ዙር ተከታታይ የሚሳኤል ማዕበል ከኢራን እየመጣ መሆኑንና የአየር መከላከያ ስርዓቱ እነዚህን ስጋቶች እያደነና እያመከነ መሆኑን ያስታወቀው። የኢራን ጦር ማዕከላዊ እዝ ኃላፊ ጀነራል አሊ አብዶላሂ በሰጡት ጠንካራ መግለጫ እስራኤል በቤሩት በፈጸመችው ጥቃት ሁሉንም ቀይ መስመሮች ጥሳለች ብለዋል። ጀነራሉ አክለውም የእስራኤል ጦር በደቡብ ሊባኖስና በከተማ ዳርቻዎች የሚያደርሰውን ጥቃት በአስቸኳይ ማቆም አለበት። ጥቃቱን ወደዚያ ክልል ካስፋፋች ወይንም ለኢራን እርምጃ ምላሽ የምትሰጥ ከሆነ ይበልጥ አውዳሚና ዘግናኝ እንዲሁም አሳዛኝ የሆኑ ድብደባዎችን ታስተናግዳለች በማለት ለእስራኤል የመጨረሻ ማስጠንቀቂያ ሰጥተዋል። በዚህ የጦር መሳሪያ ጩኸት መሃል የዲፕሎማሲውና የገንዘቡ ጉዳይም አነጋጋሪ ሆኗል። የኢራኑ ጠቅላይ ሚኒስትር ሞጅታባ ካሚኒ ወታደራዊ አማካሪ የሆኑት ሞሰን ራዛኢ ለሲኤንኤን እንደተናገሩት ከአሜሪካ ጋር የሚደረገው ድርድር ወደ ዝግ መንገድ መግባቱንና ይህንን መስበር ያለባቸው ፕሬዝዳንት ትራምፕ መሆናቸውን ጠቁሟል። ሬዛኢ ይህ እንዲሆን በአሜሪካ ከታገዱት የኢራን ሀብቶች ውስጥ 24 ቢሊዮን ዶላር በአፋጣኝ ሊለቀቅ ይገባል የሚል ጥያቄም አቅርቧል። ነገር ግን ፕሬዝዳንት ትራምፕ በሰጡት ቃለ ምልልስ ላይ ይህንን ጥያቄ ሙሉ በሙሉ ውድቅ አድርገውታል። ትራምፕ ከቴህራን ጋር የመጀመሪያ ደረጃ ስምምነት ላይ ከመድረሳቸው በፊት የኢራንን ንብረት አንድም ሳንቲም እንደማይለቁ አስታውቀዋል። ባህሪያቸውን ካሳመሩ፣ ጥሩ ሥራ ከሰሩ መነጋገር እንጀምራለን በማለት ኢራን ቅድሚያ ከጥቃት እንድትታቀብ አሳስበዋል። ከዚህም ባሻገር ከግምጃ ቤት ጸሐፊው ስኮት ቤሰንት አስተሳሰብ ጋር ቅርበት ያላቸው ምንጮች እንደሚያሳዩት ዋሽንግተን እነዚህን የታገዱ የኢራን ገንዘቦች ኢራን በባሕረ ሰላጤው የአሜሪካ አጋሮች ላይ ላደረሰችው ጥቃት የካሳ ክፍያ ልትጠቀምባቸው እንደምትችል በስፋት እየታሰበ ነው። ጦርነቱ በእስራኤልና ኢራን መካከል ብቻ የተወሰነ አይደለም፣ መላውን ቀጠናም እያዳረሰ ነው። የአሜሪካ ማዕከላዊ እዝ ወይንም ሴንትኮም እንዳስታወቀው በሆርሙዝ ስትሬት ዓለም አቀፍ የባህር ላይ የንግድ መስመርን አደጋ ላይ የጣሉ 2 የኢራን ድሮኖችን በሌሊት አውድሟል። ከዚህ ቀደም የተደረጉት የድሮን ማምከን እርምጃዎችና በኢራን የራዳር ጣቢያዎች ላይ የተፈጸሙት ጥቃቶች ቴህራን ቅዳሜ ዕለት በአሜሪካ የቅርብ አጋሮች በሆኑት ባህሬንና ኩዌት ላይ የሚሳኤል ዶፍ እንድታዘንብ አድርጓታል። ይህ የሚያሳየው ጦርነቱ ቀጠናዊ መልክ እየያዘና መላውን የመካከለኛ ምስራቅ አካባቢ ወደ እሳት አዙሪትና ወደማይወጣበት አዘቅት እያስገባው መሆኑን ነው። ይህ ሁሉ የፖለቲካና የወታደራዊ ውጥረት በዋናነት እያደቀቀ ያለው ተራውን ሕዝብ ነው።
አሁን የተፈጠረው ከፍተኛ የጦርነት መባባስ የመጣው ኢራናውያን ቀድሞውኑም በሳምንታት እርግጠኛ አለመሆንና ፍርሃት ውስጥ ሆነው ውጥረት በተሞላበት ሕይወት ውስጥ እያሉ ነው። ከአህፋዝ ከተማ የሆነችው የ32 ዓመቷ የአካል ብቃት እንቅስቃሴ አሰልጣኝ ለኤፍፒ የዜና ወኪል ስትናገር እውነት ለመናገር አሁን ምንም አይነት ስሜት የለኝም ብላለች። የዋጋ ንረቱና የኑሮ ውድነቱ እያመላከተች ስትናገር የዕለት ተዕለት ኑሮ ቀልድ ሆኗል። ሁሉም ነገር አስፈሪ ነው። አሁን እየሞከርን ያለነው በሕይወት ለመትረፍ ብቻ ነው በማለት የሕዝቡን ከባድ ሰቆቃ ገልጻለች። የ35 ዓመቱ ሼፍ የሆነው ፉርሃድ በበኩሉ ሕይወት ከጊዜ ወደ ጊዜ እጅግ አስቸጋሪ የሆነች መምጣቷን ተናግሮ የኢኮኖሚ ችግሩ ከጦርነቱ በፊት የነበረና አሁን ደግሞ የከፋ መሆኑን ጠቁሟል። ከጥቂት ወራት በፊት ልትገዛቸው ታስባቸው የነበሩ ነገሮች አሁን ህልምና ተረት ሆነዋል ሲል በምሬት ተናግሯል። የጦርነቱ ደመና የኢራንን ኢኮኖሚ እያሽቆለቆለው ይገኛል። ምንም እንኳን የጦርነቱ ነበልባል እያየለ ቢመጣም በሳምንቱ መጨረሻ አንዳንድ የዲፕሎማሲያዊ ጥረቶች ምልክቶች ታይተዋል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞሲን ናቅሺ ቴህራንን ጎብኝተዋል። የኢራን ብሔራዊ ቴሌቪዥን እንደዘገበው ናቅሺ ቅዳሜ ዕለት ሲደርሱ ከፓኪስታን የጦር አዛዥ ወደ ኢራን ጠቅላይ መሪ የተላከ ልዩ ደብዳቤ እንዲሁም ከፓኪስታኑ ጠቅላይ ሚኒስትር የተላከ መልእክት እንደሚያደርሱ ተናግረዋል። የፓኪስታን የጦር መሪ የሆኑት ሰይድ አሲም ሙኒር በኢስላማባድ የመጀመሪያ ዙር ቀጥተኛ ድርድር ከተካሄደ በኋላ በኢራንና በአሜሪካ መካከል ሽምግልና በማድረግ ቁልፍ ሚና እየተጫወቱ ይገኛሉ። በተመሳሳይ ቅዳሜ ዕለት የሊባኖስ ጦር አዛዥ ሮዶልፍ ሃይካል ከሙኒር ጋር ውይይት ለማድረግ ወደ ፓኪስታን አቅንተዋል። ጉብኝታቸው በቴህራንና በዋሽንግተን መካከል ከፓኪስታን ሽምግልና ጋር የተያያዘ መሆኑን የውስጥ ምንጮች አረጋግጠዋል። ይህ ሁሉ የሰላም ጥረት እየተደረገ ባለበትና ፕሬዝዳንት ትራምፕ እስራኤል እንዳትመልስ በጥብቅ ቢያስጠነቅቁም በእስራኤል በኩል ያለው አቋም ግን የጠነከረና ለማፈግፈግ ያልተዘጋጀ ነው። የእስራኤል መከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን እንዳሉት ኢራን ከባድ ስህተት ፈጽማለች ብለዋል። በዕብራይስጥ ቋንቋ በሰጡት መግለጫ የእስራኤል ጦር ከኢራን ወደ እስራኤል ዜጎች የሚደረገውን ቀጣይነት ያለው ተኩስ እንደማይፈቅድና ዝም ብሎ እንደማይመለከት በአጽንኦት ተናግረዋል። እስራኤል በተጨማሪ የተኩስ ልውውጥ መዘጋጀቷን የገለጹት ጀነራሉ በመላው ሀገሪቱ የአየር መከላከያ ስርዓቶች መዘርጋታቸውንና የጦር ኃይሎች ጠቅላይ ኢታማዦር ሹም ሁኔታዎችን በጥልቀት እየገመገመ መሆኑን አስታውቀዋል። የእስራኤል ጦር በመላው ሊባኖስ ኦፕሬሽኑ ይቀጥላል፣ በሄዝቦላ አሸባሪ ድርጅት ላይ የሚደርሰውን ምት ያጠናክራል ብለዋል። በእርግጥም አሁን እስራኤል ደቡባዊ ሊባኖስን ተቆጣጥራለች። ባለፉት 25 ዓመታት ውስጥ ይዛቸው ወደማታውቃቸው የሊባኖስ ግዛቶች ዘልቃ መግባቷ እስራኤል ዘመቻዋን ይበልጥ እያሰፋች ነው የሚል ከፍተኛ ስጋትም ፈጥሯል። የነገሮች መባባስ እዚህ ላይ አላቆሙም። እስራኤል የፕሬዝዳንት ትራምፕን ማስጠንቀቂያ ወደ ጎን በመተው አጸፋዊ እርምጃ መውሰድ መጀመሯ ተሰምቷል። የኢራን ብሔራዊ ቴሌቪዥን እንደዘገበው በኢስፋሃን፣ ታብሪዝ፣ ካራጅና በዋና ከተማዋ ቴህራን የከባድ ፍንዳታ ድምጾች አስተጋብተዋል። ምንም እንኳን ዝርዝር መረጃዎችን ወዲያውኑ ባያወጡም ይህ ክስተት የሚያሳየው ኢራን የተኩስ አቁሙን ጥሳ በእስራኤል ላይ ሚሳኤል ባዘነበችበት ቅጽበት እስራኤልም የአሜሪካን ጥያቄና የትራምፕን ማስጠንቀቂያ በመጣስ በአጸፋው የኢራንን ከተሞች መደብደብ መጀመሯን ነው። መካከለኛው ምስራቅ በታሪክ ታይቶ በማይታወቅ አደገኛ የእሳት ቀለበት ውስጥ ገብቷል። የኢራን የእሳት ፍላጻዎች እስራኤልን እያመሰቃቀሉና ሰማይ ምድሩን እያነዋወጡት ነው። የእስራኤል ምላሽም በተመሳሳይ ሊባኖስንና የኢራን ከተሞችን በእሳት እያጠበ ነው። የዓለም ሀያላን ሀገራት በተለይም አሜሪካና ፕሬዝዳንት ትራምፕ ይህንን ጦርነት ለማስቆም የሚያደርጉት ጥረት ከፍሬ መድረስ አለመድረሱን ቀጣይ ቀናት የሚያሳዩን ይሆናል። የዓለም ሕዝብ ይህንን እሳት ወደ ሦስተኛው የዓለም ጦርነት እንዳይዛመት በከፍተኛ ስጋትና በፍርሃት እያየው ይገኛል።